ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን ይህ የእግር ኳስ ዳኝነት ምስጢር መሰናዷችን ነው። በብስራት ዩቲዩብ ቻናል ላይ ብቻ ታገኙታላችሁ። የካፍ ኢንስትራክተር ሽፈራው እሸቱ ይህንን ፕሮግራም በማዘጋጀት እንዲሁም በማቅረብ ወደ እናንተ ያደርሳሉ። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር ቆይታን የማደርገው ደግሞ አዲስ መሀመድ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? እግዚአብሔር ይመስገን። ሳምንቶት እንዴት አለፈ? ጥሩ ነው። መልካም ጥሩ ነው። ያው ክረምቱም ጨመር እያደረገ እኛም ያው ፕሮግራማችን እየጨመርን አልቀረንም፣ አልከለከለንም ለፕሮግራማችን። መልካም እንግዲህ በዚህ አይነት እንቀጥላለን። ፕሮግራማችን ማቅረባችንን እንቀጥላለን። አንዱ ውድድር ለአንዱ ውድድር የርክክብ የዱላ ቅብብል በሚመስል መልኩ እያደረገ ፕሪሚየር ሊጉም የመጀመር እየተንደረደረ ያለበት ወቅት ነውና እንግዲህ ምንም የሚቋረጥ ነገር አይኖርም። ፕሮግራማችንን ማድረሳችንን እንቀጥላለን። አሁንም ከአድማጭ ተመልካች የመጡ ሀሳቦችን ይዘን ወደ ውድ ተመልካቾቻችን የምንቀርብ ነው የሚሆነው። ለዛሬ ያዝናቸው አንድ ሁለት ርዕሰ ጉዳዮች አሉ። እነሱም በቅደም ተከተል እናንሳና ቆይታን እናድርግ። የመጀመሪያው ማንሳት የምፈልገው ጉዳይ ከቅጣት ምቶች ጋር በተገናኘ ነው። ዳኛውም ደግሞ እንደ ዳኝነት እንደ ሰው የሚሰራቸው ስህተቶች ሊኖሩ ይችላሉ። ያላያቸውን ነገሮች በእርግጥ አሁን በቴክኖሎጂ ታግዞ በባር በኩል ውሳኔዎች ለመስጠት የሚያግዙ መንገዶች ተመቻችተዋል። ነገር ግን እንደው ዳኛ ሁለተኛ ቅጣት ምት መስጠቱን ረስቶ በቀጥታ ግብ ቢሆን ደጋፊውም ደስታውን ይገልጻል። መቼም ጎል ሲኖር ሁልጊዜም ደስታ አለ አይደለ? ያስቆጠረው ቡድን ተጫዋቾቹም ደስታቸውን ይገልጻሉ፣ ደጋፊዎችም ደስታቸውን ይገልጻሉ። ነገር ግን በኋላ ላይ ዳኛው እንግዲህ ትዝ ይለዋል ይሄ ቅጣት ምት ሁለተኛ ቅጣት ምት መስጠቱ ትዝ ይለዋል። ጎል ከገባ በኋላ ደስታ ከተገለጸ በኋላ ብዙ ነገሮች ከሆኑ በኋላ ታዲያ ይሄንን ነገር በምን ሊያስተካክል ይችላል? ምን ሊወስን ይችላል? አንዴ ግብ ገብቷል፣ ግን ቅጣት ምት ሰጥቶ ነበረ። ትዝ ያለው ጎል ከሆነ በኋላ ነው። ትዝ ሲለው ግን ዳኛው ምን ሊወስን ይችላል? እሱን ጉዳይ እናንሳ። እሺ፣ አመሰግናለሁ። እንግዲህ ሁለተኛ ቅጣት ምት ሰጠ ብለናል ዳኛ። እሺ፣ ለቀዮቹ እንስጥ። ያው ሁለተኛ ቅጣት ምት እዚህ ጋር ሰጠ። ይሄ ሁለተኛ ቅጣት ምት ከተሰጠ በኋላ ዳኛው ሁለተኛ ቅጣት ምት ሰጠ ስንል በምንድን ነው የምናውቀው ነው ትልቁ ነገር። ለዚህ ነው ተጫዋቾች በኋላ ጭቅጭቅ እንዳይመጡ ዳኛው አስቀድሞ ሕግ ይወጣለት ሁለተኛ ቅጣት ምት ነው ብለህ ስትል እጅህን ከራስህ በላይ በትከሻ ትክክል ታወጣለህ። እንደዚህ አድርገህ ታወጣለህ። ከዛ ይሄ እጅ የሚወርደው ኳሱ ሲንቀሳቀስ ተንቀሳቀሰ። ከተንቀሳቀሰ በኋላ ብቻ አይደለም። አሁን ብዙ ጊዜ ሰዎች አንዳንድ መንገዳቸውን ሳያስተካክሉ የሚቀሩበት ሁኔታ አለ። ሁለት ነገሮች አሉ። ኳሱ ተጀምሮ ወይም እንደገና ተጀመረ ወይም እንደገና ተጀመረ ወይም እንደገና ተጀመረ የምንለው ምን ሲሆን ነው? ኳሱ ተመቶ ሲንቀሳቀስ ነው። ይሄ ኳስ ጨዋታ ውስጥ ገባ ለማለት ነው። ኳስ ጨዋታ ውስጥ ገብቷል ለማለት የምንችለው ኳሱ ተመቶ ሲንቀሳቀስ ነው። ኦኬ። ይሄ ከሆነ ወደ ሁለተኛ ቅጣት ምት ስንመጣ አሁን ግን ለምሳሌ አንደኛ ቅጣት ምትም ኳሱ ተመቶ ጨዋታ ውስጥ ገብቷል። ሁለተኛ ቅጣት ምትም ኳሱ ተመቶ ጨዋታ ውስጥ ገብቷል። ስለ ኳሱ አይደለም አሁን ሁለተኛ ቅጣት ምት ኳሱን ሳይሆን ይሄ ኳስ ቀጥታ ተመቶ ቢገባ ግቡ ይጸድቃል። አንደኛ ቅጣት ምት ነው እሱ። ዳኛውም እጁን እንዲህ ነው የሚያደርገው ወይም እንዲህ ነው የሚያደርገው። በቃ ይሄ አንደኛ ቅጣት ምት ነው። ምታ ቀጥታ ከገባ ግብህ ይጸድቅልሃል ተብሏል። በቃ ይሄ ነው። ሁለተኛ ቅጣት ምት ሲመጣ ግን እጁን ብድግ ልክ በዚህ በትከሻ ትክክል አድርጎ
እጁን ቀጥ አድርጎ ካሳየ ዳኛው ይህን ቅጣት ምትምታው ግን ግብ ተብሎ የሚጸድቅልህ ሌላ ተጫዋች በዚህ በሜዳው ውስጥ ያሉ ተጫዋቾች አንዱ ሲነካው ነው። እዚህ ውስጥ ካሉት ተጫዋቾች መካከል አንዱ ከነካው ብቻ ነው። ስለዚህ ሰዎች ምን ይላሉ አንዳንዶች እንደ ይሄ እኮ ኳስ ጨዋታ ውስጥ ገብቷል። ጨዋታ ውስጥ የገባ ኳስ ማንስ ነካው አልነካው ግብ ከገባ ገባ ጨዋታ ውስጥ የገባ ነው ብለው ይላሉ። ለዚህም ማረጋገጫችን ይሉና ወደ ህጉ ይመጣሉ። ወደ 13ኛው ህግ ይመጣሉ። ኳሱ ተመቶ እንደተንቀሳቀሰ ጨዋታ ውስጥ ገባ ይላል። በጨዋታ ላይ ደግሞ ያለ ኳስ በየትኛውም አቅጣጫ ህጋዊ ሆኖ ግብ ቢገባ ግብ ገባ ነው። ቀጥታ ተመቷል፣ ግብ ከገባ ገባ ነው። ለሁለተኛ ቅጣት ምት ግን ይለያል። በመሃሉ ህግ ወጥቶለታል። ለሁለተኛ ቅጣት ምት ቅጣት ምት የሚለው ሲመጣ ህጉ ሁለት አይነት ቅጣት ምት አለ። አንደኛ ቅጣት ምት ነው። ኳሱ ቀጥታ ተመቶ ማንም ነካው ማልነካው ሳይባል ግብ ከገባ ግቡ የሚጸድቅ ነው። አጭር አነጋገር። ሁለተኛ ቅጣት ምት ማለት ግን ከመታው ተጫዋች ሌላ እሱ ሁለተኛ ቢነካው አይሆንም። ከመታው ተጫዋች ሌላ ተጫዋች ቢጫም ይሁን ቀይም ይሁን የለበሰው የተለያየ ከሜዳው ውስጥ ባሉት ተጫዋቾች በአንዱ ካልተነካ በስተቀር ቀጥታ የተመታው ኳስ ሊገባ አይችልም። ይሄ ነው ህጉ። ይሄንን ዳይቨርት ያደረጉና እንዴ ጨዋታው ተጀምሯል እኮ ሲር ሲያደርጉ ይሄ ልጅ ልክ መጥቶ ኳሱ ሲንቀሳቀስ ጨዋታው ተጀምሯል። የተጀመረ ኳስን የሚጫወት ተጫዋች ምንድነው እንደገና ቀጥታ ሊገባ ቢችል የሚከለከልበት የሚል ነው። ይሄ ደግሞ ከ12ኛው ህግ ጋር ይያያዛል። 12ኛው ህግ ላይ ሁለተኛ ቅጣት ምት የሚያሰጡ የጥፋት አይነቶች ተብሎ ደግሞ ወጥተዋል። ስለዚህ ያልተገባ ጠባይ በሚለው ውስጥ ጥፋትና ያልተገባ ጠባይ 12ኛ ህግ ላይ 4 ዋና ዋና ነገሮችን ይጠቅስና እነኚህ በሁለተኛ ቅጣት ምት የሚያስቀጡ ጥፋቶች ናቸው ብለዋል። ስለዚህ በሁለተኛ ቅጣት ምት ከሚያሰጡ ጥፋቶች አንዱን ሲፈጽም ተጫዋቹ ሁለተኛ ቅጣት ምት ይሰጣል ይላል ደግሞ 13ኛው። ይሄን ከሰጠሳ አፈጻጸሙ ላይ ሲመጣ ደግሞ ይሄ ሁለተኛ ቅጣት ምት ግን ቀጥታ የሚገባው ሲሆን እንደ አንደኛ ቅጣት ምት ቀጥታ የሚገባ ሳይሆን በሌላ ተጫዋች በሁለተኛ ተጫዋች ሲነካ ነው ተብሎ ህግ ወጥቶለታል። ለምን ነው ይሄ የማይከበረው እንጂ ኳስ ተመቶ ጨዋታ ውስጥ እንደገባ ብሎ ማወናበድ አይገባም። ይሄኛው ገብቷል ጨዋታ ውስጥ ግን ይሄን ኳስ ህጋዊ የሚያደርገው ለዚህ ለጎል ውስጥ ገባ ለማለት ግን ይሄ ኳስ መጥቶ ወይ በዚህ መነካት አለበት ወይ በዚህ መነካት ወይ በግብ ጠባቂው መነካት አለበት ነካለሁ ብሎ መልሳለሁ ሲል እጁን ጨርፋው ወይም ጭንቅላቱን ጨርፎ ሊገባ ይችላል። ዋናው ምንድነው ይሄ ኳስ ተመቶ በሌላ ተጫዋች መነካቱ ነው። ስለዚህ እንደዛ ካልሆነ በስተቀር ግቡ አይጸና ነው። ይሄንን ትርጉም ግን ኳስ ጨዋታ ውስጥ ትገባለች ከሚለው ጋር እያሳሳቱ ሰዎች ሲያቀርቡትና ሲከራከሩበት የነበረ ነውና 3-4 ሰዎች በዚህ ጉዳይ ላይ ጠበቅ ያለ ነገር ሲከራከሩ አገኝቼ ነው በዚህ በሚዲያውም ላይ እንዲሁም ደግሞ በግል የሚጠይቁ ሰዎች። ስለዚህ ይህን ግልጽ ማድረግ ያስፈልጋል። አሁንም ደግሞ የሚከራከሩ ካሉ ሊጠይቁን ይችላሉ። ጥሩ። መልካም ውድ ተመልካቾቻችን ግልጽ ሆኖላችኋል ብለን እናስባለን። የመጨረሻ አንድ ርዕሰ ጉዳይ እናንሳ ኢንስትራክተር። አንድ ጉዳይ በጥፋት ላይ እዚሁ ብንቆይ መልካም ነው። ጥፋትና ያልተገባ ጠባይ በሚለው መቼም እግር ኳስ ውድድር ካለ አንድ ውድድር በሁለት ቡድኖች መካከል ፉክክር የሚታይበት ከሆነ ጥፋቶች፣ ፋውሎች ግዴታ የምንጠብቅባቸው ናቸው አይደል? አንዱን ለማሸነፍ በሚያደርገው ትግል መሀል የሚፈጠር ነገር ነው። ይሄ አንድ ህጉ የሚያስቀምጠው ነገር አለ። ስለዚህ ሸርተቴን ወይም ደግሞ ታክልን ብናነሳ ታክል የሚሰራበት ተጫዋች ወይም ታክል የሚሰራው ተጫዋች ብዙ ጊዜ በቀይ ካርድ ነው መውጣት ያለበት የሚል ነገር አለ እና ታክል ወይም ሸርተቴ የምንለው ጥፋት በቀጥታ ቀይ ካርድ ነው እንጂ ቢጫ ካርድ የለውም የሚል ደግሞ በሁለት ጎራ ክርክር ያስነሳል። ቢጫ ካርድ ከተመለከተ እንዴት እኮ ታክል ነው የሰራው ተጫዋቹ ላይ ታክል ወርዷል፣ ስለዚህ ቀይ ካርድ ሲገባው እንዴት ቢጫ ካርድ ይመለከታል? ቀጥታ ቀይ ካርድ ነው መሰጠት ያለበት የሚሉ ወገኖች አሉ። ቢጫ ካርድ የለም የሚባል ክርክር ይነሳልና ህጉ በዚህ ጉዳይ ላይ ምን ይላል? በተለየ መልኩ ሸርተቴ ወይም ታክል በምንለው ጥፋት ላይ
አዎ እንግዲህ እዚህ ጋር ደግሞ በጣም መጠንቀቅ ያስፈልጋል። እዚህ ጋር በጣም መጠንቀቅ የሚያስፈልገው ታክል የሚባለው ወይም ሸርተት የሚባለው ለምድር ጥፋት የሆነው ታክል ማለት እንግዲህ ተንሸራተሽ ኳሱን መጫወት ማለት ነው። ትርጉሙ ይሄ ነው። ተንሸራተሽ ኳሱን መጫወት ነው። ተንሸራተሽ ግን እግርን መጫወት አይደለም። ትልቁ ጥያቄ ይሄ ነው። አሁን ይሄ ለዳኛ ቆሞበታል፣ ያየዋል። ይሄንን ታክል ወረደ እንባላል። ወረደ ካልን ምን ለማድረግ? ተንሸራቶ ያን ኳስ ለመምታት ነው። ተንሸራቶ ግን ተጫዋቹን ለመምታት የሰው እግር መስበር፣ እሱ ላይ መጠንቀቅ ነው። ለምሳሌ ተንሸራቶ አንድ ተጫዋች ተንሸራቶ ኳሱን ሳይሆን የሰውየውን እግር ቢነካው ቅጣት ምት ያሰጣል። ቅጣቱ ደግሞ ያው አንደኛ ቅጣት ምት የሆነና የስንዛሬው ሁኔታ ከኳሱ ጋር ያለው ዝምድና ያታክል ይመዘንና አይ ኳሱን ለመጫወት ነው ሆን ብሎ አይደለም የሚል መደምደሚያ ላይ ሲደረስ ቅጣት ምቱ ብቻ ይሆናል። ካርድ ይቀራል። ቀይም የለም ቢጫም የለም። አሁን ሸርተቴ ነው። ሸርተቴው ግን ሌት ከሆነ በኋላ ሌት ማለት 11 ቁጥር ኳሱን እየገፋ እያለ ያ ሸርተቴ ቢመጣበት እሺ፣ ገፍቶ ግን በቁጥጥሩ ላይ አድርጎ እየገፋ ከሆነ ያ ሸርተቴ የሚመጣው ኳሱ ላይ ሳይሆን እሱ እግር ላይ ነው የሚሆነው። ዝም ብለሽ ብታያቸው አሁን አንዳንድ ጨዋታዎች እየገፋ ይሄዳል ተጫዋቹ። ኳሷ ቀድማ ይሄኛውም የሚገፋውም ተጫዋች እየተራመደ እያለ ከዛ የተወረወረ ታክል ይመጣል። ምን ለማድረግ ነው የሚመጣ ያ ታክል? ኢትስ ሌት በቃ የዘገየ ነው። ከዘገየ ማንን ነው የሚያገኘው? ተጫዋቹን ነው የሚያገኘው፣ ሌላ ማንንም አይደለም። አንዱን ካላገኘው አንዱን ላሳካ ነው። አዎ ይሄ ደግሞ አደጋ ነው። ስለዚህ አሁን የእግሮቹ ሁኔታ ቁርጭምጭምትን እነኚህ ሽንጋርድ የሌላቸውን ቦታዎች እዚህ ጋር ሽንጋርድ የሌላቸው በሌላቸው ቦታ ላይ ይሄ አሁን ያልኩሽ አይነት አካሄድ ካረፈ በቀይ ካርድ ነው የሚወጣው ተጫዋቹ። በቃ ምንም እንትን የለውም። ያ እግር የሚሰብር አካሄድ ነው። ኢቭን ሽንጋርድን ባለበት ፊት ለፊቱ እንኳን ቢሆን ሊመልሰው ይችላል ብለሽ ፍጥነቱንም ትገምችና ቢጫ ካርድ ልትሰጪው ትችያለሽ። ችግር የለውም። ሆን ብሎ አይደለም። ጨዋታው ኳሱን ለመጫወት ሲል ነው ይባላል። እንዳውም ወርዶም ተንሸራቶ አንዳንድ ጊዜ ኳሱንም እግሩንም የሚያገኝ ተጫዋች አለ። ኳሱንም እግሩንም ደግሞ ሲያገኝ ሁለት አይነት ግምት ነው የሚመጣው። ኳሱን ያገኘው በየትኛው እግሩ ነው? ቀድሞ ነው ወይስ? አዎ ቀድሞ ነው ወይ? ይሄኛው የዚህኛው ተጫዋች እግር ለምን ሌት ሆነ? አንዳንድ ተጫዋቾች አጥቂዎቹም ተንኮለኞች ናቸው። ተንሸራቶ ሲመጣ ያውቁታል፣ እግሩ እንደሚነኩት ያውቃል። እነሱ ሌት የሆኑና እግሮቻቸውን ይሰጡታል። ያኔ ተጫዋቹን ለማስቀጣት ነው። ይህንንም ደግሞ በጣም በብስለት መከታተል ያስፈልጋል። ስለዚህ አንድ ዴሊብሬት መሆንን ሆን ብሎ መሆኑን ማረጋገጥ፣ ሁለት ለኳስ መጫወቱን ማረጋገጥ። ከነኚህ ውጪ የሆነ ሸርተቴ ግን ኃይል ካለበት ምንድን ነው ሊሆን የሚችለው? ሲሪየስ ፋውል ፕሌይ ነው የሚሆነው። ምንድን ነው ሲሪየስ ፋውል ፕሌይ? ከባድ ያጨዋወት ጥፋት ነው የሚባለው። ከባድ ያጨዋወት ጥፋት ላይ የሚወድቅ ከሆነ ደግሞ ያ ጥፋት በቀይ ካርድ ነው ከሜዳ የሚወጣው። ይሄ የግዴለሽነት የቸልተኝነት ጨዋታ ከሆነ ግን ታክል በመሆኑ አይቀርለትም። እሱም ቢጫ ካርድ ያገኛል። እነኚህ ናቸው በቃ የሁለቱ ልዩነቶች። መልካም ኢንስትራክተር፣ ጥሩ ቆይታ እናደረግን። ውድ ተመልካቾች ግልጽ ያልሆኑላችሁ ሀሳቦች ግልጽ ሆኖላችኋል ብለን ተስፋ እናደርጋለን። እኛ ደግሞ ለሳምንት ቀጠሮ ይዘን የዛሬን እዚህ ላይ ፕሮግራማችንን እንቋጫለን። አብራሪውን ስለነበሩ እጅግ አድርገን እናመሰግናለን።
ውድ ተመልካቾቻችን ለዛሬ ያዝንላችሁ የእግር ኳስ ዳኝነት ምስጢር መሰናዶ ይህንን ይመስል ነበር። የካፍ ኢንስትራክተር ሽፈራው እሸቱን እጅግ አድርገን እናመሰግናለን። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን ያደረኩት አዲስ መሀመድ ነበርኩኝ። እስከ ሳምንት ቸር ቆዩልን።